ለፉት 7 ዓመታት ከ2011 ዓ.ም ጀምሮ 40576 ቤቶች ተገንብተዋል። በዚህም 173530 ቤተሰቦችን የቤት ተጠቃሚ ማድረግ ተችሏል። ያለውበት ቦታ በጣም የፈራረሰ ቤት ነበር። የሽንት ቤት ችግር ያለበት፣ ሻወር ምናምን የሌለበት፣ ኩሽና በጣም በተጣበበ ሁኔታና በተጨናነቀ ባልጸዳ ቦታ ላይ ያው አሳልፈናል። ባሳለፍነው ያው እንኖር ነበር። በጣም የተራቆተ ከጆዳፍ የሚኖሩ የማህበረሰብ ክፍል ስለነበሩ በጣም እዛው ላይ ተጨፈላልቀው ነው ነበር ሲኖሩ የነበሩ። የኔ ቤት በጣም ፍርስርስ ያለ ነው። በምንም አይመችም። እንግዲህ ቀድሞ የነበረው ቤት ሁኔታ በእውነቱ በጣም እጅግ የሚያሳዝን ነበረ። ውሃ እጅግ ከሚባለው በላይ ነው ውሃ የሚገባው። ከየት ይግባ አይታወቅም። እዚህ ጋርም ሽንት ቤት ስለነበረ ለሊት ደግሞ በበርሜል አጠራቅምና ጠዋት ነው ተነስቼ እንደገና እሱን የምደፋው። ለሊት ከፍርሃት የተነሳ በበርሜል አጠራቅማለሁ። ጠዋት ሲነጋ ደግሞ እሱን ወደዛ ቀን እንደዛ በጣም ከባድ ነበረ። አፈሩ ነበር ከዝናቡም እንደውም ሳፋ ነበር የምንደቅ ነው በየቦታው እነ ቁርቁሩ ተበሳስቶ አልቆ ክረም 3 ወር በመከራ ነበር የምናሳልፈው። በጋ ሲመጣ ፎይ ነበር የምንለው እንደነገሩ። በጣም እዚህ ቦታ አሁን እንደምታየው አይነት አይደለም የነበረው። ያው እንግዲህ እዚህ ቦታ የዛን ጊዜ ስታይ በጣም የአራዊት የነበረበት የፈራረሰ እንትን የነበረበት ጎርፍ ፀሐይ ምናምን በጣም የተራቆተ ሰፈር ነበር። ቶቹ ራሱ በራሱ ጣሪያው ሰዎቹ ላይ ወድቆ አጎንብሰው ጭምር ነበር የሚገቡትና ኖርማሊ የሰዎቹ ራሱ ሰው ይኖርበታል ተብሎ የሚታሰብ አይነት አልነበረም ማለት ነው። ኢቭን እኛ ቢሮ መጥተው ሲያናግሩን ኦርደር አድርገን መጥተን ስናሳያቸው ባለሀብቶቹ ራሱ ካለምንም እንትን ነው መጥተው በቃ ከዚህ የባሰ ቤት አይኖርም በሚል ደረጃ አሁን የምታዩዋቸውን 7 አባወራዎች እንዲታደሱልን ያደረጉት ቤቱ የነበረበት ሁኔታ በጣም የሚያሳዝን ነበረ። ደግሞ አጋጣሚ ክረምት አካባቢ ስለነበረ ውሃ በር ላይ ሲወጡ ጭምር ውሃው አያሳልፍም ነበር። ጭቃ ነበረ አካባቢው። ቤት ውስጥ ስትገቢ ሽታ ነበረው።